ይሄ ቪዲዮ ለሁላችሁም ይሆናል። እቃ ስትገዙ የምትሸወዱት ወይ ደግሞ ቀብዳችሁ ተበልቶ የሚቀር ብር አስገብታችሁ ብዙዎቻችሁ ይሄን ቪዲዮ አዳምጡት፣ ይጠቅማችኋል። እቃ ርካሽ ነው እያላችሁ በየቦታው ቀብድ አስገብታችሁ የምትበሉት ማለት ነው። የተለያዩ የቤት እቃዎችን በጣም በቅናሽ ቲክቶክ ላይ ፖስተው ይሸጣል ብለው አየኋቸውና ደወልኩለት። ስልኬን አንስቶ ራሱ ሌላ ሰው ያወራል። እንደዛ አርጉት፣ ያንን እቃ እዛ ጋር አርጉ ምናምን። በጣም ቢዚ እንደሆነ ሰው የምፈልጋቸውን እቃዎች ነገርኩትኝና በቃ ቴሌግራም ላይ አውሪኛል። ድስቶች ነበር የፈለግኩት። የመረኳቸውን እቃዎች 50% አስገቢ ያለኝና ከዛ ደግሞ መልሶ ከሶስት እቃ በታች ኦርደር ስለማንቀበል አንድ እቃ ጨምሪበታል። እሺ ያልኩኝና የመረጥኩትን ሶስተኛውንም እቃ 50% አስገባውለት። አጠቃላይ ሂሳቤ የመጣው 10500 ነበር። የሱን ግማሽ አስገባችለት ማለት ነው። ያለሁበትን አካባቢ ጠየቀኝና በአንድ ሰዓት ውስጥ ሞተረኛ ያመጣልሻል አለኝ። ከዛ በኋላ ግን ባዮ የለም ደጋግሜ ስደውልለት ሞተረኛ ተቸግሬ ነው፣ ከፈለግሽ ቦሌ ሚካኤል አካባቢ የሆነ አድራሻ ነገራትና እዚህ ቦታ መተሽ መውሰድ ትችያለሽ አለኝ አለች። እኔ መውጣት ስላልቻልኩኝ ለወንድሜ ስልኩን ሰጥቼ ላኩትኝ። መልሼ ስደውል ብሎክ አድርጎኛል። ወንድሜም ደወለለትና እኔ እንደላኩት ሲያቅ እሱንም ብሎክ አረገው። እንደዚህ አይነት ቪዲዮ ሲሰራ እነዛ አካላት ደግሞ በጣም ነው ሪፖርት የሚያደርጉብኝ። ስለዚህ እናንተ ደግሞ በኮፒ ሊንክ ልታግዙኝ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? ይሄን ቪዲዮ የምሰራላችሁ እንግዲህ ለጥንቃቄ ነው። እቺ ልጅ እንግዲህ እንደምታዩት ነው። እኔ እቺን ብቻ ይዤ መጣሁ እንጂ እንግዲህ ብዙ ቦታ ሽወዳል። ገባችኋ? እና እቃ በቅናሽ እንዲህ አርጌ ብሎ ይጽፋሉ። ከዛ በኋላ ያንን እቃ ለመግዛት እናንተ የተወሰነ ብር፣ እቺ ልጅ አሁን ትንሽ ብር ናት የተበላችሁ፣ ግን በብዙ እስከ 20 ሺህ 50 ሺህ ቀብድ እያስገቡ የሚበሉ ልጆች አሉ። ለምሳሌ የ50 ሺህ ሶፋ 20 ሺህ ብሎ ይጽፋል። የ50 ሺህ አልጋ 15 ሺህ ብሎ ይጽፋል። እናንተ ትክክል ነው እያላችሁ ቲክቶክ ላይ ብዙዎቻችሁ በብዙ የምትሸወዱ አላችሁ። እንዲህ ካረክልኝ ብላችሁ ለምን 5 ሺህ አይሆንም? ለምን 2 ሺህ አይሆንም? ያ ነገር ገንዘባችሁ ነው። ትልካላችሁ፣ ስልኩን ይዘጋል እሱ። ያን ሰውዬ አታውቁትም። ተያያዥ ነገር ያስፈልጋል። ተያያዥ ስላችሁ የሚታወቅ ሰው፣ ነገ በቪዲዮ የምትሰሩበት ሰው መሆን አለበት። ብዙ ሚዲያ የሚያንቀሳቅስ ታዋቂ ሰው መሆን አለበት። ገባችኋ? ዝም ብሎ ማንኛውም እቃ ስለለጠፈ ብቻ እየሄዳችሁ አትበሩ። አንድ ታሪክ ላውራችሁ። ከዚህ በፊትም አውርቻችሁ ነበረ። የሆነ ልጅ ከወሎ ተንስቶ ይሄዳል መኪና ለመግዛት። ሱዙኪ ለምሳሌ እስከ 2 ሚሊዮን የሚሸጥ ወይ ደግሞ 1 ሚሊዮን 500 የሚሸጡትን 450 ሺህ ብር ብሎ ይጽፉበታል ሱዙኪው ላይ 450 ሺህ ብር። ከዛ በኋላ ያ ልጅ ወይት ነው ሲባል ድሬዳዋ፣ ከዚህ ከወሎ ይሄዳል በ450 እሱ የ1 ሚሊዮን መኪና የ1 ሚሊዮን ምናምን መኪና እዞ ሊመጣ እዚህ ቦታ ነው ና ብለውት ቀጥታ መኪና ይዞ ከወሎ ይሄዳል ቀጥ ብሎ። እንግዲህ ጅልነቱ ተመልከቱ። እንግዲህ የሰው ልጅ ገበያ አይጠይቅም እንዴ? ገበያ ጠይቁ። ይሄ ሰውዬ ይሄ መኪና ሌላ ቦታ ዋጋው እንዲህ ከሆነ እነዚህ ሰዎች ቆይ ለራሳቸው ምርት አላቸው ወይስ ሰርቀው ነው ብሎ እንኳን አያስብም። ምንድነው ሰዎቹ ጤነኛ ናቸው ብሎ አያስብም። ቀጥታ ይሄ መኪና ለመግዛት እሱ ድሬዳዋ ላይ መኪና በርካሽ አግኝቷል። ከዛ በኋላ ይሄድና ሲመጣ ቦታ አድርገውለት ክላስ ውስጥ ያስገቡታል። ተቀብለውት ጭዌ ይጫወቱበታል። እንዴት ትመጣለህ አንተ መኪና በ450 አለ ብለህ እንዴት ትመጣለህ ብለውት ስልኩን ልብሱን ሳይቀር አካውንት ላይ ያለውን ገንዘብ ወስደው በባዶ ወደ አዲስ አበባ ይልኩታል። ሌባ ናቸው። አያችኋ? እንደዚህ በቃ ትክክል አድርገውታል። በቃ እንዱ ትምህርት ሰጥተውታል። እና ብዙዎቻችሁ እንደዚህ አትሸወዱ። እስቲ የሆነ ነገር ርካሽ ተጻፈ ብላችሁ ያ ነገር ጤነኛ አይደለም። እኔ ሁሌም ነው የምነግራችሁ፣ የምሬ ነው። ታማኝ ሰው ፈልጋችሁ በሚሆነው ዋጋ አስወጥታችሁ ብትገዙ ይሻላል። ከዛ ደግሞ ብዙዎቻቸው ወደ ወሎ ይላክላችኋል መኪናዎቹ ምናምን 20 ሺህ ብር ቀብድ አስገቡ ይላል። መኪናን በ20 ሺህ ብር መኪና ሊልክላችሁ፣ ከዛ ብሩን ሲደርስህ ትከፍላለህ የሚባል አማርኛ አለ። ከዛ በኋላ ያ ሰውዬ 20 ሺህ ብር ሁሌ 20 ሺህ ብር ይበላሉ። ቆይ ገንዘባችሁን የምታደርጉበት አታችኋል? 20 ሺህ ብር ይልካል፣ መኪና ይጠብቃል። ጅሉ ማለት ነው። ኧረ ተው። በነገራችን ላይ መኪና ብቻ አይደለም ይሄ ገበያ ያለው፣ እቃ ላይ ያለ፣ ባጃጅ ላይ ያለ፣ ብዙ እቃዎች ላይ በቲክቶክ በጣም ብዙ ተሰማርተዋል እንደዚህ አይነት ነገር። ለምሳሌ አረቢያ መጅሊስ ከ5000 ጀምሮ ይሏችኋል። ከዛ በኋላ ቀብድ ታስገባላችሁ። የለም ሙሉ 7000 ብር ይላችኋል። 7000 ብር አሁን ትራስ ፍራሽ ራሱ ይሸጣል። አንዲት ፍራሽ ትሸጣለች
እና ብዙ ልጆች በውስጥ እየመጣችሁ ወላሂ ለአዚም በኢሞ ላይ ባሳያችሁ ማለት ነው በኢሞ ላይ በዋትስአፕ ላይ እንደዚህ ተበላን አከሌ ነው እስቲ ሰውየው ማን ነው ፎቶውን ላኩ አገሩ ወይ ነው ብዬ ስጠይቅ ፎቶም የለው ምንም የለው ቲክቶክ ላይ ይሄን ዕቃ ለቋል። እኔ ይሄን ሰውዬ እንዴት አድርጌ መረጃ አወጣለሁ? ሰውየው አይታይ መረጃ የለው ዕቃ ብቻ ጽፎበት ስለለቀቀ አንቺ ሄደሽ አመንሽው። ቆይ ይሄ ምንድነው ታዲያ የሚባለው? የምሬ ነው። እኔ እንደዚህ በቃ አሁን ሰው ልጅ ተበልቶ ሲመጣ አላስከፋቸውም። በስ አላህ ይርዳሽ ብዬ ነው የምወጣው እንጂ አንቺ ጅል ነሽ ምናምን ብዬ በሰደብኩ ደስ ባለኝ። ምክንያቱም እንዴት አያስብም የሰው ልጅ። ከዛ ደግሞ አሁን በግሩፕ እየመጡ ያለው በቀጥታ መስመር ዝም ብሎ ይመጣና እናቴ ሆስፒታል ገብታ መድኃኒት መግዣ አጥቼ ምናምን እያለ የምታለቅስና የሚያለቅስ ወንድ ይመጣል በሪከርድ እንዱ ድረስልኝ 2000 የመድኃኒት ምናምን አቤት እንደው ሰው በስንት ቦታ ነው ስራ የሚፈጥረው። ገንዘባችሁን ሊወስድ በየቀኑ አዲስ ነገር ይወጣላችኋል። እናቴ ሆስፒታል ገብታለች እንደዚህ ያ አላህ እኔ ምን እንደምላችሁ አላውቅም ወላሂ ለአዚም። እና እነዛን ነገሮች ብሎክ አድርጉ። እንደዚህ አይነት ሰው ብሎክ የምር ነው። ገንዘብ ዝም ብሎ በቀላሉ አይመጣም። የሆነች ልጅ ደግሞ እንደዚሁ መታ ታሪኳን አውርታኝ ነበርና ምን ነበር ያለችኝ? እናቷ ታማ በጠና ታመመች። እናቲቱ ያው ለእናት የከፈለችው ዋጋ ነው። በሁሉም በሆስፒታልም በምንም አልተቻለም። ዩቲዩብ ላይ የሆኑ ሰዎችን ታያለች። ሰዎቹ ምንድነው መድኃኒት አለ አይደለ በቃ እንደ ጥንቁልና ልበላችሁ እንደዚህ አይነት ነገር ይሰራሉና እንደዚህ መድኃኒት በባህል መድኃኒት እናደርጋለን ብለው ለቀዋል። ቁጥራቸውን እዚያ ትደውላለች። ይሄን ያህል ብር አስገቢ በቃ መድኃኒቱ ይሰራላታል ይላሉ። በ20 ሺህ ብር ጀምራ እስከ 170 ሺህ ብር አስከፍሏታል። ዛሬ ይላካል 20 ሺህ ብር ጨምሪ፣ ነገ ይላካል እንዲህ በይ እያሏት እስከ 170 ሺህ ብር። ከዛ በኋላ 170 ስትደርስ ያቺ ልጅ በቃ ይብላ ራሷ በቃ እናቴ ባላህ እጅ ናት ብትሞትም ብትድንም ብላ ተስፋ ቆርጣ እኔ ጋር መጣች። እንደዚህ አይነት ሰዎች ናቸው ብላ ዩቲዩባቸውን ሁላ ፎቶ አንስታ ልካልኝ ነበርና እነዛ በቃ ሪከርዳቸውን ስሰሙ የሚያወራው አለ አይደል እኔ ልነግራችሁ አልችልም። ከመንገድ የወጣ በእንዲህ አይነት ነገር ሕክምና ቢመጣ ትላላችሁ ምን ሊያደርግላችሁ? ገንዘብ ለማግኘት እንዴ የገንዘቡ መጠን መድኃኒቱ ላይ ይጻፋል ይላታል። ተመልከቱ እንግዲህ። እና ያን ሁሉ ግን ያደረገችው እናቴ ከዳነችልኝ በማለት ነው። ያች እንኳን ለእናት የከፈለችው ዋጋ ነው እንበል። ለእናት ያላት ፍቅርና ሁሉም እናትን አይቀደድም፣ በእናት ያወጣል። እናት የፈለገ ነገር ቢመጣ ማለት ነው። እንደዛ ብለን እንለፍ። ግን ሌሎቻችሁ እንደዚህ አይነት ነገር ኦንላይን ብዙ እየበዛ ነው። እንደዚህ አይነት ነገር ሲመጣ አትሸወዱ ለማለት ነው። የበሬ ነው። እና ከተመቻችሁ ላይክ አድርጉት፣ ካልተመቻችሁ ደግሞ ዲስላይክ አድርጉት፣ ቦስክም ስጡት።